አንደኛው ለምን ይሰድበዋል መሳደብን ምን አመጣው ኢቭን በሃይማኖት ጉዳይ የተሰዳደብን አይደል ለምን ክርክርን በእስልምናችን ለምሳሌ የሃይማኖትም ጉዳይ ቢሆን ስትከራከሩ በሰላማዊ እንደውም አህሰን ነው የሚለው ወላ ተጃዲሉ አህለል ኪታብ ኢላ ቢለቲ አህሰን ቁርአን ላይ ማንንም የመጽሐፍ ባለቤት የሆኑ ወንድሞቻችሁን ስትወያዩ በመልካም ሳይሆን ከመልካምም በበለጠ መልካምነት ካልሆነ በስተቀር እንዳትወያዩ ተከልክሏል ማለት ነው ውይይቱ ተከልክሏል ሰጣ ገባ ከሆነ አንዱ ጡንቻውን ለማሳያ ከሆነ አንዱን ለመስደብ ጭራሽ አይፈቀድም ወላ ተሱቡ الذين يدعون من دون الله ሌሎችን እንዳትሳደቡ ለምን فيسبوا እነሱም የናንተን ጌታ ስለሚሰድቡባችሁ ስለዚህ ያንተ ሃይማኖት እንዲሰደብ ምክንያት ምትሆነው አንተና በስድብ በመጀመሪያ ስለዚህ ፖለቲካውም ላይ ያለው ሁኔታ ያ ነው ሌሎች ነገሮቻችንም ላይ ያሉት ውይይቶች እንደዛው ናቸው ስለዚህ ወደ ስድድብ ያመጣን ትክክለኛ ያልሆኑ ውይይቶች ስለምናደርግ ነው አሁን ንጽጽር ይባላል ንጽጽር ነው ወይ የኡነት እና ንጽጽር ምናረክ ከሆነ እንዴት ነው አክብረን የዛን ሰው ምናናገረው ያንተ አምላክ እንዲያረግም ይያልክ ያንተ አምላክ ደግሞ እንዲያረጋል እንዲልት ፈልጋለ አትመኝ ስለዚህ በጣም የምንፈልገው ምንድነው ነው አቺቭ ልናደርግ ምንፈልገው ያ ሰው ወደኔ ሐሳብ እንዲመጣ ነው አይደል ግን በጥሩ ልብ ለምሳሌ ነብዩላህ ኢብራሂምን አላህ ሲገልጸው አብርሃም የሁላችንም ስለሆነ ነው የሚጠቅሰውና አባቱን ሲያወያየው ምን ይለዋል ይላል አባቴ ሆይ እኔ አንተ አልታየህ ነገር ታይቶኛል ኢኒ قد جاءني من العلم ما لم يأتك فاتبعني አህዲከ ሲራጠን ሰውይ አባቴ ሆይ አንተ ያልታየህ መልካም ነገር በራእይ ለኔ ታይቶኛልና ላመላክትህ ቀጥተኛው መንገድ አለው ይላል ቁርአን ላይ ሱረቱ መርየም ላይ የማርያም ምዕራፍ ላይ ከዛስ በጣም ይገርመው አባቱ አይ አርፈም አትቀመጥ ኮነ እገርፋለሁ ይላል አለው ይላል ለአርጁ منك እገርፋለሁ አለው ይላል ወይ መቀጣለሁ ደበድባለሁ አለው ይላል ግን የኢብራሂም መልስ ምን ነበር ያ አባቲ إني أخاف أن يمسك عذاب من الرحمن أنا كو قطعت እንዳትቀጣብኝ ከመስጋቴ ነው ከመፍራቴ ነው እንጂ አንተ ለመዳፈር አይደለም ምናምን ይያለ ለምነው ነው የሚለው እንደውም መታለው ካለው በኋላ قال سأستغفر لك ربي እንደውም ለጌታዬ ምህረት እጠይቅልሃለሁ አለው ይላል ይሄ ነው የሚያስተምረን ቁርአኑ እርግጠኛን መጽሐፍ ቅዱስም ላይ እንደዛው ጭራሽ ቀኝ ሲመታ ግራን ሰጣው ምናምን ሚል አይነት ትብርቶች ይዘን ወይም ደግሞ የደበደቡት ማራቸው አያውቁምና አላቸው ያሰርቱ ትእዛዛት ውስጥ እንደዛው የበደለኞች ላይ ትግስት እንዲሰጠን ምንጸልይ ሰዎች ነን ሁላችንም ስለዚህ እንዲህ አይነት አስተምሮቶች ይዘን መሰዳደብን ምን አመጣው ለከት ያለፈ ያው መሰዳደብ ስለዚህ ይሄ ሰውዬ ተማሮ ነው የሚያወራው እና ነብዩላህ ኢብራሂምን አላህ ምን ይለዋል ቁርአን ላይ ኢነሁ ካነ አዋህ ይላል አባቱ እንደዛ አይነት ሰው ሆኖ ግን ይጸልይለት ነበር ስለዚህ እሱኮ የዋህ ነው ይላልና ከቁርአን ውስጥ የአማርኛ ቃል አለ ብለው አንዳንድ ዑለማዎቻችን ሲያስተምሩን እንደ ምሳሌ የሚጠቅሱት ይሄንን ነው የዋህ ምን ይሆናል የዋህ ማለት ኢቭን ለጠላቱ ክፋትን የማይመኝ ማለት እኮ ነው አይገርምም በጣም ይገርም አላህ የዋህ ያርገን ለጠላትህ እንኳን ክፋትን አትመኝ ምክንያቱም ጠላትነትን የያዘው ወዶ አይደለም ተለክፎ ነው ሰይጣን ወስዶት ነው አስተሳሰቡ ተበላሽቶ ነው መስሎት ነው ምናም ብዙ ትርጉሞች አሉ እንጂ ሰው በተፈጥሮ እንዲው አንድን ሰው ዝም ብሎ አይጠምደውም የሆነ ችግር አለበት ያንን ችግር እንዴት ነው አድሬስ ማድረግ የምችለው እንዴት ነው ማግኘት የምችለው ያንን እሱን ነው ማሰብ ያለብኝ እንጂ ማንንም ሰው የሆነ መንገድ እኔ እኩል ከኛ ጎረቤት ጋር ከዳንኤል ጋር አብሬን የተወለድኩት እሱ ሌላ መንገድ ያዘ እኔ ሌላ መንገድ ያስኩኝ በቃ አባቴ እናቴ ያስተማሩኝን ማለት እንጂ የተለየ ስማርት ስለሆንክ እስልምናም ሆነ ክርስትናን ምናምን ራስ ተፈላስፋ አጥንተ ተምረ ምናምን እንደያዘ ሰው አትምሰል ሁላችንም በቤተሰብ ነው ያዝነው እንደ መልካችን እንደ ዘራችን እንጂ ተመራምሮ ደርሶ አውቆ ልክ እንደ ሳይንቲስቶች ምናምን ሁሉ ነገር ያወቀ ይመስል መጥቶ ክርስቲያንነትን በጣም የተለየ አርጎ ሙስሊምነትን የተለየ አርጎ ሊያስቀምጥ ይሞክራል ያንን አትችልም አንተ በተለይ ያልተማርን ሰዎች ያልተማረ ሰው በተለይ ውይይት ውስጥ አይግባ በአላህ ያ ከሆነ ይቆማል ሁሉም ነገር ይቆማል ኦኬ ለማንኛውም ይሄ ሰውዬ ኢትዮጵያን እኔ ወዳለው አማርኛ አማራለሁኝ እናንተ ኢቭን አማርኛ እንኳን ሳትማሩ ሳታቁ እንዴት ብላችሁ ነው ስለ ኢትዮጵያ እንዳወራ ማትፈቅዱልኝ ይላቸዋል I come in and ask a simple question and people will mute me ስለዚህ እኔ አሁንም ይሄንን ሲምፕል ጥያቄ ስጠይቅ ሌላው ቀርቶ አንዳንዴ ገብቼ ግሩፓችሁ ውስጥ ሚውት ታረጉኛላችሁ ድምጼን ታጠፉታላችሁ why ለምን remove me from the live አንዳንዴ ላይቭ ላይ እንዳላወራ ታስወጡኛላችሁ ይሄ ነው አግላይ የሆነ አስተሳሰብ
አሁን እርግጠኛ ነኝ እንደዚህ አይነት ነገሮች ብዙ አልተለመደም በእኛ ሚዲያ ላይና ልክ ዛሬ ይሄን በማውራታችን ሜቢ ሚጠምዱን ሚሳደቡናም ሰዎች ሊመጡ ይችላሉ ግን መሆን የለበትም መሰዳደብን ምን አመጣው በቃ ፍሪ ሆነን እናውራ I personally think the diaspora population is what's wrong with Ethiopia. ስለዚህ ኢትዮጵያውያን የሆነ ዳያስፖራ ህብረተሰብ ምንድነው ችግራችሁ ምንድነው ይላል They are the ones who stir up trouble. They are the ones who incite aggression against other people that they've never met. እነሱ ናቸው ሁሉ ጊዜ ችግር ፈጣሪዎች የሚሆኑት ወይም ችግር እንዲፈጠር የሚመኙት እዚህ ሆነው ማለት ነው አገር ሆነው ውጭ አገር ቁጭ ብሎሱ ደህና የተመቻቸ ኑሮ እየኖረ አገር ቤት ያለው ሰው እንዲታመስ ሰልፍ እንዲወጣ እንዲያብድ እንዲቀውጥ ምናምን ይሄን እኮ በጣም ፌር አይደለም ማለት እዛ ሄደህ ወይ አንተም ተሳታፊ ስትሆን ደስ ይላል ጥሩ ነው በተለይ ምንም አይነት እንትን የሌለበት ሰው and have no idea what the culture is actually like. ካልቸራችሁ ሊገባኝ አልቻለም ማለት ምን አይነት ካልቸር ነው ያላችሁ እነቱን ነው They're the ones who have nothing to do with anything but have every opinion possible. ስለዚህ መሆን የነበረበት ማንኛውም ኦፒኒየንን ሊሆን ይችላል ብሎ ማሰብ በጣም ተገቢ ነው አንድ የኢማሙ ሻፊዒ የሚባሉ የኛ የሙስሊም ሊቃውንት ምን ይላሉ የኔ ሐሳብ ልክ ነው ለኔ ግን የሌላው ሰው ሐሳብ ልክ ሊሆን ግን ይችላል ይላሉ የኔ ሐሳብ የሰው ሐሳብ ደግሞ ልክ አይደለም ለኔ ግን ልክ ሊሆን ግን ይችላል በዚህ አይነት አግባብ እንደው ተሳስቼ ሊሆን ይችላል ብሎ አንድ ሰው ምክንያቱም መልአክ አይደለንማ የኔ ስተት ሊሆን ይችላል ብለን የሆነ ዳውት አናስቀምጥም ቁርአን ላይ እኔ አንድ ደስ የሚለኝ የመወያየት ሌቭላችን ምን ደረጃ መድረስ እንዳለበት ማለት ቁርአን ነብዩ ሰለላሁ ዐለይሂ ወሰለም አላህ ያቃሉ መቼም ሃይማኖት የራሳቸው ልክ እንደሆነ ግን ቁርአን ላይ ምን ይላል ኢያና አው ኢያኩም ለዓላ ሁደን አው ፊ ضلال ሙቢን በጣም ይገርም እኛ ወይ እናንተ አንዳችን ልክ ያልሆነ የተሳሳተ መንገድ ላይ ነን አይገርምም አያቁም ስለማያቁ ነው እኛ ወይ እናንተ ስተት ላይ ነን የሚሉት ነው ዳውት እየሰጡት ነው ለዛ ሰው እንዲያስብ እድል እየሰጡት ነው ለዛ ሰውዬም ክብር እንዳላቸው ለማመልከት ነው ይሄ ቁርአን ውስጥ ያለ ጉዳይ ነው ምነግራችሁ ስለዚህ እንዲህ አይነቱን ውድና ጥሩ አስተምሮቶች ይዘን በክርስቲያኑም በሙስሊሙም ምክንያቱም ምናነባቸው ነገሮች አንድ አይነቶች ስለሆኑ ይሄ ነው home eating drinking having a good time and talking about the war in Ethiopia like they're there እና እናንተ ትበላላችሁ ትጠጣላችሁ ደስተኞች ሆናችሁ ትዝላችሁ ከነበረ አንዳንዴ እኛ ትንሽ እንኳን ይሄንን ከጦርነት ጋር የተያያዘ ነገር ምናምን ተተን እስኪ ሰላም ናውራ ስንል አንዳንዱ መጥቶ እዛ ጋር ጦርነት እየተደረገ ሰው እየሞተ እንዴት አንተ እንደዚህ አይነት ነገር ታወራለህ ይላል እሱ ከየት ነው የመጣው ከሰርግ ነው የመጣው እሱ የት ነበረ የሆነ ቦታ በርዝዴ ያከበረ ነበር እሱ ከየት ነው የመጣው የልጁን የግራጁዌሽን ያከበረ ነው ኢትዮጵያ ውስጥ ግን ያለውን ጦርነት የሚመራው እዚህ ሆኖ የእነዛ ሰዎች ትምህርት እንዳይማሩ እንደገና ትምህርት ማይማሩበት ደረጃ ላይ እየደረሱ ማያርሱበት ደረጃ እየደረሱ ምን ይያሉ ነው ስለዚህ ቢያንስ እንደው ጸሎት ማድረግ አንድ ሁለተኛ ቢያንስ ደግሞ ያ ነገርን ትክክለኛ ማለት እርምጃ ወስዶ ሊያስቀረው ወይም ደግሞ ወደ ትክክለኛው መንገድ ሊያመጣው ለሚችል ሰው ለምን አይሰጥም ነው ጉዳዩ በቃ እንጂ ከዛ ውጪ በተራ እኔም አንተም ሁላችንም የተነሳን አንቺም እሱም ስለተነሳና በዛ ጉዳይ ላይ ስለተሰዳደበ ቢያንስ ስለተሰዳደበ ወይም ደግሞ የሆኑ ሰዎችን ስላነሳሳ የሚያመጣው ለውጥ የለም and telling people who are there living starving getting in bad situations እነዛ እየተራቡ ያሉት እነሱ ናቸው ጦርነቱ ሰለባ የሆኑ ያሉት እነዛ ናቸው የመሳሰሉት እዚህ ሆነን ግን እኛ መገለጫ አንዳንድ ጊዜ አንዳንድ ሰዎች በእንደዚህ አይነት ነገር ላይ ይገፋፉኛል ሲገፋፉኝ ምን እላቸዋለሁ እኔ ኑና የኔን ፕላትፎርም ልስጣችሁና ፊታችሁን ግን ክፍት አርጋችሁ መታችሁ አውሩላችኋል ኑና ስደቡ መንግስት እላቸዋለሁ ወላሂ መጣው እሺ አይልም ኑ አሁን ለምሳሌ መሳደብ የሚፈልግ ናና እዚህ ጋር ተሳደብ እኔ እንትን ፕላትፎርም እንሰጣለሁ ናና ፈቅድልሃለሁ መተህ በቃ ስትሳደቡዋል ለምሳሌ በትሉት እሺ አይልም ለምን ቢባል ሱቅ አለው ኢትዮጵያ የራሱ አዲስ አበባ ላይ የከፈተው
ወይ የሆነ ረን የሚያረጋት ነገር አለች ኢትዮጵያ ሄዶ ደግሞ ዘና ብሎ መምጣት ይፈልጋል ሶደሬ ላንጋኖ ምናምን ሄዶ ተጫውቶ መምጣት ይፈልጋል ለራሱ ማለት ስለዚህ ፊቱን አያሳይም ለምን ከታየ ሌላው ቤተሰቦች ይጎዳሉና ይላል what about others ሌሎች ቤተሰቦችስ አይጎዳም ወይ ይሄ በጣም ሲምፕል ጥያቄ ነው ሁሉም ሊመልሰው የሚችለው ለራስህ የማትፈልገው ነገር ለሌሎች አታርቅ እውነት ይሄ መንግስት እንደዛ የሚቀጣ ከሆነ ሰዎችን የሚያሰቃይ ከሆነ ምናምን ስለዚህ አንተ ተደብቀ አሁን ደግሞ AI የሚባል እንትን መጥቷል ስለዚህ ድምጹን ቀይሮ እሱ አትለፈልፋለች እዚህ ወንድ አርጎም ሊያቀርባት ይችላል ወንድ ሆኖ ሴት ሆኖ ይቀርብላቸዋል ምናምን ይችላል ማተራመስ ይችላል ሶ በእንደዚህ አይነት ውስጥ ስናለፍ የሚመጣው ነገር ማሰብ ግድ ይለናል what to do it's like shut your mouth you know ስለዚህ ምን ታመጣለ ምንም ላታመጣ ነገር አትሰዳደብ አትረብሽ አፍን ዝጋ ይላል okay you know what I mean it's really the audacity and the hypocrisy is just insane you know and ይሄ አስመሳይነት ይሄ መናፍቅነት ነው ይላል ማስመሰል እዚህ ሌላ አንዳንድ ሰዎች እንደዛ አሉ በጣም በኮምፒውተር ላይ በዩቲዩብ ላይ በመናምን ላይ በጣም ሸር ያሰራጫሉ ንግዳቸውን ከስር በኩል ያስኬዳሉ ምንም ችግር የለባቸው ኢትዮጵያ ሲመጣ በጣም ደጋፊ ይመስላል ምንም ነገር የለበትም እዚህ ሲመጣ ደግሞ ሌላ ሰው ይሆናል ይቀየራል ግን የሚቀየረው ግን ፊት ለፊት አይደለም እንዳልኳችሁ ፊት ለፊት ራሱን አምጥቶ በራሱ ስም አይጠቀምም ኒክኔም አለው ብዙ ጊዜ የሚሳደቡ ሰዎች ብዙ ጊዜ የራሳቸው ኒክኔም የላቸውም okay I honestly think most of them do it to get attention because they don't get attention any other way unless they ይሄ የሚሆነው ይላል አንዳንድ ሰዎች በቁም ነገር አቴንሽን ማግኘት ስለማይችሉ መልካም ነገር ሰርተው ፌመስ መሆን ስለማይችሉ ጥሩ ነገር ሰርተው በሆነ አይነት መልኩ መታወቅ ስለማይችሉ ያላቸው ድል ይሄን መንገድ መምረጥ ነው አንዳንዱ አይታችሁ አንዳንድ ጥሩ ነገር ሲሰራ መስል ሰው አይለትም ቁም ነገር ስናወራ ይሄው እንደዚህ ነው ግን እስኪ ዛሬ ተነስተን ይሁን ስለ ጦርነት እናወራ ሌላው ቀርቶ ስለ ግብጽ እኔ ባወራሁባቸው ጉዳዮች አብዛኛው ቪው ትልቅ የሆነው ፈለጠው ቆረጠው ሚል ካለበት ነው እዩ እናንተ ራሳችሁን ታዘቡ ሁላችንም ራሳችንን እንታዘብ በጣም ነው ማዝነው ነኝ ቁም ነገር ስናወራ ሰው ላጥ ብሎ ይወጣል አይተምሩ አረጋው ነገሩን ነው እርግጠኛ ነኝ እኔ አሁን ብዙ ታለንት አለኝ እኔ አሁን ቀልድ እችላለሁ ምናምን መጥቼ እዚህ ጋር ወይ የሆነች ነገር ባሳያችሁ ምናምን እርግጠኛ ነኝ ተከብኛላችሁ ድምጼ በቀየረውና እንደ እንትን ባወራ እንደ ገሌ ባወራ እንደ ገሌ ዘር ባወራ ይሄ ታለንት ነው አይደል ለኛ ለሁላችንም የሆነ ዘር አንስተን የሆነ ነገር ማረግ የሆነ ዘፈን በዘፈን ያልተለመደ ነው አንድ ዛሬ ኡስታዙ ዘፈን ጀመረ እና በቃ ይነሳሳል ሰው ይነቃቃል ወይም ስለ ሴት ባወራ እንዲ ያደረኩኝ እንዲ ተደረገ ምናምን ብል ወይም ደግሞ እገሌ ተገደለ አልሰማችሁም ጉድ ነው ዛሬ ሚል ጽሁፍ ጽፌ በመጣ በቃ ሁሉም ሰው እርግጠኛ ነኝ ሰፍ ብሎ ይመጣል ግን እንዲህ አይነት የሆነ ሲሪየስ የሆነ ስለ ሀገርም ይሁን በእርሻ ላይ ለምሳሌ በእርሻ ላይ የግብጽ እርሻና የኛ እርሻ ብዬ ያቀረብኩት ፕሮግራም የታየው 10 ምናምን ሺህ ብቻ ነው ግን ዛሬ የኢትዮጵያ መንግስት ግብጽን ልክልኳን ነገራት ከሆነ ግን ያ ሰላም ግር ብላችሁ ትመጣላችሁ this is the way we treat others እና ሌሎችንም እንዲ ነው በቃ ምናረጋው በቃ ሌሎችም ለዚህ ነው ተሳዳቢ ይበዛው በጣም አላጋጭ ይበዛው ለዚህ ነው ምክንያቱም ብዙ ቪው ያገኛል ብዙ ብር ያገኛል ስለዚህ በማላገጥ የሚገኝ ከሆነ ብር እኔ ስለምንድነው ቁም ነገር እየሰራው ድሜ ነው ፈጀው አንድ ነገር ሰርቼ እስኪ ዘጋዘጋ ላርግ ዩቲዩብ ላይ እንደዚህ ነው ሰው የሚመኘውና ይሄንን ራሳችንን እንደዛ ምናረጋውና ፕሊዝ ትንሽ እናስብበት They bring up this crazy drama all the time. Just let me know if you've noticed that. Let me know if you've noticed. ለዚህ ሁሉ ጊዜ ይሄን አይነት ድራማ እየሰራን የሰዎችን ብር በዩቲዩብ በኩል ያሰባሰበን ብቻ ወይም አንዳንዴ የሆነ ቦታ ተጎዳ ብሎ ብር ሰብስቦ ብሩን ያደርሳል ወይ እሱም አይታወቅም እንዲህ አይነት የማጭበርበር ዓለም ውስጥ ለምን ኖራለን ዳያስፖራዎች ይላል Thanks. በቃ ይሄ ነው አንደኛው መልእክት ሌላ አሁንም አንድ
በጣም ነው ማዝነው ይሄ እንትኑ ላይ ምንድነው ፊልሙ ላይ የቀረበውን ሰውዬ አሁን ማቀርብላችሁን አንድ ወንድማችንን ካቀረብኩት በኋላ የግድ እንትኑስ ብገባ ደስ ይለኛል ምንድነው ስሙ ዩቲዩብ አጥፍቼዋለሁና ሚካቻቫ ይባላል ሰውየው አንድ ጊዜ ከይቅርታ ጋር ፍቀዱልኝ ሚካቻቫላ ይባላል ሚካቻቫላ መጀመሪያ እዛ የተሰጡትን አስተያየቶች ማንበብ ስላለብኝ ነው ሚካቻቫላ አንድ ከይቅርታ ጋር ሚካቻቫላ አብራችሁ ግቡ ከኔ ጋር ሚካቻቫላ ስሙ ይገርማል ሚካቻቫላ yes አገኘሁት ሰውየው እና ሆም ብዬ ነው እዚህ ጋር የተሰጡትን አስተያየቶች 1000 ምናምን የሚሆኑ አስተያየቶች ስለተሰጡ እነሱን ሁሉንም ባይሆንም አንዳንዱን ገረፍ አድርገን አብረን እንድናይ ስለፈለኩ ነው አሁን ሁለተኛ ማሳያችሁ ሰው